አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው፣ ሁሉ መልካም ነው። እና እንዴት ናችሁ? ልኝ የዘምዘማሪ የዩቲዩብ ተከታታዮች ሁሉ ጓደኞቼ ሁሉ ሰላም፣ ሁሉ መልካም ነው። አዎ ሰላማችን ባለንበት ሰላማችን ብዝት ብዝት ይበልልኝ። እንግዲህ ዋናው ለሰው ልጅ ሰላም፣ ፍቅር፣ አንድነት ነውና ሰላምን፣ ፍቅርን፣ አንድነትን ያብዛልን ያንጣልን እያልኩኝ ዛሬ ሄታችሁ እንግዲህ ምን ልላችሁ መሰላችሁ? አንድ ነገር አስበን አንድ ነገር ይሄ ነገር እንዴት ነው ብለን ወደኋላ አስበን ያንን ነገር ማድረግ ከፈለግን መጀመሪያ ማሰብ አለብን። ይሄ ነገር ይጎዳናል፣ ይሄ ነገር አይጎዳንም፣ ይሄ ነገር ጥሩ ነው፣ ይሄ ነገር ጥሩ አይደለም ብለን ወደኋላ ማሰብ አለብን። መቸኮል የለብንም። አንዳንዶቻችን በጣም እንቸኩላለን። ብዙ ነገር የሚያጋጥመን ብዙ ችግር የሚያልፍብን አይመስለንም። እንቸኩላለን፣ እንጀረጀራለን፣ እንቸኩላለን። ችኮላ አያስፈልግም። ለሰው ልጅ ትዕግስት መልካምነት ትዕግስት ነው። ትዕግስት የትም ወስዶ የትም ይመልሳል እና ትዕግስት አላህ ይስጠን። አብዱ ትንሹን የማያውቅ የለም። አብዱ ትንሹን የማያውቅ የለም። መጀመሪያ አረብ ሀገር ነበረ። ከአረብ ሀገር እንግዲህ ወደ ሀገር ገባ። አገር ገብቶም የተቸገሩትን ሲረዳ፣ ዝናብ የተጎዱትን ሲረዳ፣ በጣም በአጠቃላይ የተቸገሩትን በሮመዳን ሲያስፈጥር፣ ሲያለብስ፣ ሲያበላ፣ ሲያጠጣ የምናየው አብዱ ትንሹ በጣም መልካም ልጅ፣ በጣም የትንሽ ብስል የሆነ ልጅ ነበረ። ከዛ በኋላ ደግሞ ወደ ትዳር ዓለም አመራ ማለት ነው። አግብቶ ሙሽራ እንደነበረ ገና ምንም የጋብቻን የሚስትን ጣዕም ሳያውቀው በጓደኛ ምክንያት ያው እንግዲህ የሰው ሕይወት እንዳጠፉ ነው የሚነገረው። እሱ ተባባሪ ነው የተባለው፣ ያጠፋውም ሌላ ሰው ነው፣ እሱ ግን ተባባሪ ነው ተብሏል። እና እንግዲህ እስር ቤት ገቡ። ያው ስንጠብቅ ምን ይሆን ፍትሁት ብለን ስንጠብቅ ይሄ ያው እንግዲህ ተባባሪ ነው ተብሏል። ተባባሪው አብዱ ነው። አብዱ 19 ዓመት ተፈረደበት፣ ያኛው 25 ዓመት ተፈረደበት። አሁን ይሄ ምንድን ነው? ጥሩ ጓደኛ ይዛችሁ ተከተሉ። ገደል እንግባ የሚል ብዙ የኛን ደግነት፣ የኛን መልካምነት፣ የኛን እድገት የማይወዱ ብዙዎች አሉ። አላህ የተጣላቸው ማለት ነው። እነሱን ሳይሆን የምንከተለው አላህ እኔ ወደ መጥፎ ነገር ሲሄድ አይ ይሄ ነገር መጥፎ ነው ተው የሚል ጓደኛ ጋር መሄድ አለባችሁ። ጓደኛው ወደኋላ ይሄ ሰው ያጠፋኛል አያጠፋኝም፣ ይሄ ሰው ያዋጣኛል አያዋጣኝም ብላችሁ ጓደኛ ራሱ ብዙ ነገር ብዙ ጥላት ስለሚያፈራ መጀመሪያ ጓደኛ ምን አይነት ጓደኛ እንደሆነ የምንይዘው ማወቅ አለብን። ብዙ ጓደኞች መልካም ጓደኞች ይኖራሉ፣ መጥፎ ጓደኞች። የኛ መልካምነት የማይወዱ አሉ፣ የኛ መልካምነት የሚወዱ አሉ። ስለዚህ አሁን በጓደኛ አማካይነት ተባባሪነት ተብሎ ካመልክቶ ሚስት አገባ፣ የትዳርን ጣዕም ሳያውቅ ቤተሰቦችን የሚረዳ ልጅ፣ በጣም ጎበዝ ልጅ፣ የተቸገረ የሚረዳ ልጅ ነበር አብዱ ትንሹ ማለት ነው። አሁን በጓደኛ ምክንያት አመልክቶ እስር ቤት ገብቶ 19 ዓመት ተፈረደበት። ቤተሰቦቹም እዛ መኖር አይችሉም። እኛ ሀገር አንድ ሰው ተገደለ ቤተሰብ ሁሉ ነው የሚበታተነው። እዛሽ ቤት እዛሽ ቦታ መኖር አይችልም። ይሄን ነገር ለምንድን ነው ዘወር ብለን ማናስበው? ይሄን ነገር ይሄ ይደርስብናል ቤተሰብም እናዝባለን ብለን ለምን አናስብም? ለቤተሰቦቻችንም እኮ ማሰብ አለብን። ለእኛ ብቻ ሳይሆን ቤተሰቦቻችንም ምን ይደርስባቸዋል? ቤተሰቦቼ ይጎዳሉ፣ ቤተሰቦችን አሰቃያሉ። የራሱ ስቃይ ሳይሆን ቤተሰቦቹ የሚሰቃዩበትን ዘወር ብሎ ማሰብ አለብን። እና እኔ በጣም አዝኛለሁ። ለሞተውም አላህ ጀነተ ፊርደውስ ይወፍቀው። የሞተውም አላህ ያሳዝናል በጣም እጅግ። ገና በልጅነቱ በጓደኛ እጅ መጥፋቱ በጣም ያሳዝናል። እና እባካችሁ ጠንቀቅ እንበል። ብቻ አላህ ይደረስልን እላለሁ ውድ ጓደኞቼ።